ተረጋጋ ሰኮርሽ ዛሬ እንኳን ደስ ይበልሽ። ለምን ነው ደስ የሚል? በቃ ዛሬ አንቺ ቀን ነው ዛሬ። ለኔ ይብልህ አይደለም ሁሉንም ነገር የምታረገው አንተ መወሰን ስላለብህ ነውና ለራስህ ጭንቅላት እንዳይዞር ብለህ ነው። ለማንኛውም እንኳን ደስ ያለሽ። አንቺ ዛሬ ልዩ ቀን ነው። በቃ ታስቀይልኝ ነው። ምን ቤቱ እንዳለ አበባ አድርገሽ መጠበቅ ነበረብሽ። ይሄ ቪዲዮ ሲመጣላችሁ ዛሬ መጨረሻ ውሳኔ የኔ ደስታ ስላችሁ ለኔም ባይሆን እሺ ለኔ ልበላችሁ። ምክንያቱም እኔ ማለት ልጆቼ ማለት እኔ ስለሆን እና ይሄ ቪዲዮ እንደደረሳችሁ ላይክ አድርጉት። ላይክ እያደረጋችሁ ጀምሩት። ለቻናሉም አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይቡም ጥሩ እየሄደ ስለሆነ በደንብ ሰብስክራይብ አድርጉ። እናመሰግናለን። እንግዲህ ዛሬ ደስታ ልበለው። እሺ ደስታ አብራችን ቆዩ። ሰላም አለይኩም ቤተሰቦቼ። ዛሬ ደስ ይለኛል አይለኝም ማለት ራሱ አልችልም። ምክንያቱም ዛሬ መጨረሻ ውሳኔ የማውቅበት ቀን ነው። እንግዲህ ወስኖ ይመጣል ብዬ አስባለሁኝ። ምክንያቱም እነሱም ያሉበት ሁኔታ ጥሩ ስላላደለ ዛሬ የመጨረሻው ውሳኔ ነው እኔ ጋር የሚደርሰኝ። ምክንያቱም እኔም የመጨረሻ ውሳኔን ወስኜ ስለጨረስኩኝ ማለት ነው። የመጨረሻ ቀን ነው ዛሬ። ቀኑ እንግዲህ ጁማአ ነው። ዛሬ የመጨረሻ ሐሳቡን ይነግረኛል ብዬ አስባለሁኝ። እሷ ጋር ሄዷል። እሷ ጋር ደግሞ የመጨረሻ ጸብ ላይ እንደሆኑ ከሌላ ሰው ነው የሰማሁት። እሷ አይናገርም። ምንድነው የሚከብደኝ አይደል? ይሄ ጭንቅላቴ መዞር ራሱ ማለት ነው። የልጁን ኮፍያ ራሴ ላይ አድርጌው ቅድም ረስቼዋለሁኝ እና ራሴ ዞሯል። አትፍረዱብኝ። አይ ልሳቅ እንጂ ሳልፈልግ ምን አደርጋለሁኝ? ጭንቅላቴ ዞሯልና ነው። ይቅርታ እንግዲህ ምንም ማድረግ አልችልም። እና ይመጣል። እስቲ ይምጣና እንግዲህ እንደሚለኝ እሰማለሁኝ። የመጨረሻ ውሳኔ ስለሆነ ውሳኔው ደግሞ ለኔ እንኳን ባያስደስተኝ መጣም ቀረ ምንም አይመስለኝም። ግን ለልጆቼ እኔ ደስ ይለኛል። ለልጆቼ እሱ ቤተሰብ ሆነን በቤት ቢቀጥል ደስ ይለኛል። ምክንያቱም ከብዙ ሰው ምክር ሰማሁ። ከብዙ ሰው እንዲህ አይደለም እኔ እንደማስበው ቤተሰብ መበተን ምን ማለትም ቀላል ስላልሆነ እንግዲህ እሱ ደግሞ ከዛ ያለውን ነገር አስተካክሎ ጨርሶ ከመጣ በሰላም ቤቱ ይገባል ማለት ነው። ዛሬ ጁማአ ነው። እንግዲህ እየጠበቅኩት ነው ምን ወስኖ እንደሚመጣ አላህ ይወቅ። ምክንያቱም እሷ ጋር ያለው ነገር መጨረሻ ደረጃ እንደደረሰ እሱ ብዙም ከላይ ነው የሚያወራው፣ ግን በደንብ ነግረውኛል። እሷም ደውላ አጥብ አድርጋ ሰድባኛለች። አንቺ ነሽ ለዚህ ሁሉ ያበቃሽ ብላ ማለት ነው። ሲጀመር እንደማይዘልቅ ይታወቃል። ብዙ ሰው ነግሮኛል የማይዘልቅ ነገር እንደሆነ ልጅቱን በቅርበት የሚያውቃሰው ማለት ነው። እና ስለሷ ነኝ ገደል ትግባ አያገባኝም፣ አይመለከተኝም። እሱ ግን ለልጆቹ አባት ሆኖ እንዲቀጥል ፍላጎቴ ነው። ለይሄን ማደርገው ደግሞ ለኔስ ፍላጎት ሳይሆን ለልጆቼ ፍላጎት ነው። ልጆቼ ግዴታ ይሄን ነገር መታገስ አለብኝ። እኔ ላይ እምነት አጥቷል። በእኔ ልብ ላይ ያለ እምነት የለውም ከዚህ በኋላ። ምክንያቱም አንድ የወጣ ልብ ነገ ጠዋትም ደግሞ ይደግመዋል። እንደሚሄድ አውቃለሁኝ። ሌላ ሴት ጋር ይሄዳል። ወንድ ልጅ አንዴ ካገባ በዛ ላይ ደግሞ እኔ ምንም ሳልል ቤት እየኖርኩ ነገ ጠዋት ሌላዋን ደግሞ ያመጣል። እንጠብቃለን። ጊዜ ያሳየናል ብዙ ነገር እና ግን ይሄን ለልጆቼ ስል ደግሞ እኔ አደርገዋለሁኝ፣ ቀበላለሁኝ። ወደ ቤት ይመለስ ያለውን ነገር እንግዲህ እኔ በድኔ ከነበድኔ ያው ይዤ እኖራለሁ ማለት ነው የራሴን ነገርና ምን አደረክ? እየጠበኩ እኮ ነው። እየጠበኩ ነው እኮ ምን እንዳደረክ ጠይቀኝ እኮ። ተረጋጋ ሰኮርሽ ዛሬ እንኳን ደስ ይበልሽ። ለምን ነው ደስ የሚል? በቃ ዛሬ አንቺ ቀን ነው ዛሬ። እስኪ ሳቂሽን ካየቆየሁ እኮ ከሳቅሽ ቆየሽ። ለኔ ብላ አይደለም እኮ ምንም የምታደርገው። ምንም መሳቅም አልቀስም ከኔ ላይ ያለን ነገር እንደሆነ አጥተኸዋል። እንዳጣኸው ታውቃለህ ማለት እሺ። አሊ ንገረኝ እኮ ዛሬ ለማንኛውም ደስተኛ ሁኚ። ዛሬ አንቺ ቀን ነው። በጣም ለአንቺ ዛሬ ልዩ ቀን ነው። በቃ ታስቀይልኝ ነው። ምን ቤቱ እንዳለ አበባ አድርገሽ መጠበቅ ነበረብሽ። እኔ ስመጣ ማለት ነው ከበር ጀምሮ እዚህ ድረስ አንቺ ደስታ በቂ ነው። የኔ ችግር የለውም። ታይ ለኔ ይብልህ አይደለም ሁሉንም ነገር የምታረገው አንተ መወሰን ስላለብህ ነውና ለራስህ ጭንቅላት እንዳይዞር ብለህ ነው። ለማንኛውም እንኳን ደስ ያለሽ። ተለያየው ፈታው ጠቅለል ብዬ እንግዲህ አሁን ካንቺ ጋር ነው ህይወቴን የምቀጥለው። ካንቺና ልጆቼ ጋር ትቻለሁ ሁሉም ነገር። ለልጆች ደስ ብሎኛል። እኔ
ኖ ላንቺም ነው እንጂ ለኔ እንኳን ተው። ለልጆቹ ብለሽ እኮ አልነበረም እስካሁን ስንት ነገር ስትይ ነበረው። ለራስሽ ብለሽ እንጂ ልጆቹ ምን ቆደለባቸው? ዞሮ ራስህን አድነሃል ማለት ራስህን እንዳዳንክ ቁጠረው። ይሄ ራስህን አዳንክ እንጂ አሁን እኮ ሰላም ነው የምፈልገው። አንቺም ሰላም ነው ራስህን አድነሃል። ራስህን እንዳዳንክ ልንገርህ ብዬ ነው። አሁን ነይና ጥምጥም ብለሽ ሳሚ፣ ጥምጥም ብለሽና ሳሚ። እንዴ እሱ ድሮ ነው እኮ ድሮ ቀረስ፣ ግን ራስህን አድነሃል። እኔ እንግዲህ የሰማሁት እንደውም ፍቅር እንደ አዲስ ይገራሻል ምናምን ሲሉ ነው የሰማሁት። ሰምታ ነው ማለት እንደዛ ነው ማለት ነው። ሌሎቹ ብዙ ቦታም እንደዛ ነው እንግዲህ ብዙዎቹ ሰዎች እና የኔ አስተሳሰብ ይለያያል ታውቃለህ። እንደ አብዛኛው ሰው አይደለም እኔ ማስበው። እስኪ ቁጭ በይ። ማንቻው መከራከር ነው የምታውቁት ሌላ ነገር ለምዶብሽ ነው መሰለኝ። ምን ይለምድብኛል? ራስህን አድነሃል። ነጃ ወጣህ ዛሬ። ፊትሽ በአንድ ጊዜ ደስ ብሎሻል። እኔ ደስታን በማየቴ ደስ ብሎኛል። ኧረ አታስቀኝ። ልብስሽን ቀይራ እንደዚህ ምናምን ቢጃማ ነው እንጂ በዚህ ሙቀት ምን ልበስ? ጁማ ነው በዛ ላይ ደህና ልብስ ልበሽ። ምን ነው ቀይሪ ልብስ ነው እንደዚህ ዝም ብዬ በአንድ ጊዜ በቃ አንተ ስትመጣ ቀይር ሌላ ሰው አንተ ስትሄድ ቀይር ሌላ ሰው ምን ነው እንደሚመስል? ታዲያ ምንድን ነው የምትፈልጊው? ሁሉም ነገር እኮ ሂደት አለው። የምን ሂደት? ሂደት መጣህ ቁጭ አልከ ሂጅ ቀይር እንጂ ልብስሽን ፏፏ በይ ምናምን እንደዚህ አይሆንም እኮ። አዲስ ገና እየተጨነጀሽ ነው የልታ አዲስ ልታገቢ ነው እንዴ? የነበረ ትዳር እኮ ቢሆንስ ታዲያ እኮ በቃ እና አለፈ እኮ አለፈ። ለማንኛውም ማለት ነው ህይወት እንደምታስበው አይደለም። ታውቃለህ አንተ ያሰብከው ሌላ የሚሆነው ሌላ ነው። አንተ ራሱ ብዙ ነገር አስበህ ነበር። ጸጉር ራሱ መሀል ላይ ገብቷል ሊመርጥ ነው ማለት ይለኛል እንዴ ጎንበስ ስትላይቸው ነው። በመሃል እየቀለልሽ ነው። በመሃል ምን ለማለት አይደለም። አሁን ያልኩት ይሄንን ምንድነው? ይሄ እንጨት ሲሰብሩ ምናምን የሚለብሱት አይነት ልብስ ነው። ይሄ ምንድነው? የት ነው ደግሞ ጫካው እንደወጣሽ እንጨት ሲሰበር እንደዚህ ነው እንደሚለበሰው? ብቻ እንደዛ ነው የሆነ። ይሄ ነው ያለባበስ ነው። እንዴት ቤት ውስጥ ነው ቢጃማ ነው የምወደው። ኧረ ቤት ውስጥ እንደዚህ አይደለም ያላቀም እንደዚህ እና በሱሪ ልሆንልህ። ለማንኛውም ልብስሽ ቀይር። እኔ እኮ ልብስ ቀይር ያልኩት እንዲያምርብሽ ነው። ሌላ ነገር አለ ላንቺ ነው። እኔ እኮ ቢያምርብኝ ለኔ ነው። እሱማ ቢያንስ ምን የኔ ሰው ምን መሆን እንዳለብሽ ምናምን እየነገርኩሽ ነው። እንግዲህ ቢገባሽ በፊት እንደዚህ ባልነግርሽም አሁን ግን እየነገርኩሽ ነው። ገብቶኛል እኮ ባትነግረኝ ምን ይገባኛል በፊት ጀምሮ። እና ለገና ምሳሌ ምናምን ሰርተሻል? ምሳ ተሰርቷል እኮ በቃ ፈታን ነው። ዛሬ ቀን ሙቀንሽ ነው። ደስ ብሎሻል? አንቺ ደስ አለሞኝ ደስ ብሎሻል? ደስ ብሎሻል? ከኔ በላይ የተደሰትከው አንተ ነህ። ግን ይሄን ነገር የምትፈልጊው ነገር ነው ይሆነልሽ። ከኔ በላይ የተደሰትከው አንተ ነህ። እኔ እኮ እንደዚህ አልነበረም የጠበኩት። እኔም ሻወር ልውሰድ ልሰጣለም ጁማ ልስገድ። ከዛችን ፋብለሽ ጠብቀኝ። ዛሬ ቡና እንጠጣለን፣ ዱአ እናደርጋለን። አላበስቀኝ። ዱአ ደግሞ ምን እንደሌላ ነው? ለማን? ኧረ ተይ አንቺ ሴትዮ ተይ አንቺ ልጅ። ኧረ ሄድ ሴትዮ በደንብ ለመድከው ሴትዮ በደንብ። ለማንኛውም ተዘጋንት በይ። ምን ልበል? ምን አሁን ያልኩሽ ነው። አይ ሄድ ሄድ ተነስ። ጥሩ ኸይር ነገር አይወድልሽም መሰለኝ እኮ አንቺ ጀመር። አንተ ስትፈልግ ነይ፣ አንተ ስትፈልግ ሂጂ። በቃ ሁሉም ነገር እናንተ እንደፈለጉ ነው የሚመስላቸው ወንዶች። የሚገርም ነገር እኮ ነው። እነሱ ሲፈልጉ ነይ ይርሻል፣ እነሱ ሲፈልጉ ዘንጭ፣ እነሱ ሲፈልጉ ልበሺ። እኛ ቀልና እንደሱ የተሰራን እንትን እንደ ሮቦት ነን እንዴ? ሲፈልጉ ለጂ፣ ሲፈልጉ አትውለጂ። በቃ የፈለጉትን ማለት መብት ሁሉ ያላቸው እነሱ ነው የሚመስላቸው። እኔ እኮ ግርም ነው የሚለኝ ወንዶች። እኔ በዚህ ልክ እንዴት ጭንቅላታቸው ጭንቅላቱ እንደተደፈነ ይቅርታ፣ ስለሌላ ወንድ ምን አገባኝ። የሱ ግን ጭንቅላቱ ተደፍኗል። በቃ አሁን እኔ ሲያስበኝ በቃ እሷ ጋር ተለያይቶ ስለመጣ መፈነጥዝ ነው የመሰለው። መለያየቱ ደስ ብሎኛል፣ ለኔ ሳይሆን ለልጆቼ በጣም ነው ደስ ያለኝ። ደስታዬ እንደውም ለሱ ማሳየት አልፈለኩም፣ ምክንያቱም ለሱ የተደሰትኩ እንዳይመስለው ማለት ነው። ግን እሱ እንደፈለገኝ አሁን እኔ ለሱ አምሬ መታየት ምናምን ያን ያህል በቃ ልቤ እሺ አይለኝም። ምን እንዳድርግ ነኝ? እሺ ካላለኝ እኔ በራሴ የማደርገው ነገር የለስ መችስ። እነሱ ግን በቃ እነሱ ምንም ነገር ሲያደርጉ ኖርማል ነው። እኛ ስናደርግ ለማንኛውም ውሳኔው የሆነ ቤተሰቦቼ፣ ጓደኞቼ ውሳኔው ከሆነ እኔ እቀበላለሁ ብያቸዋለሁኝ።
እኔ ጋር ስታዝኑ የነበራችሁ እኔ ጋር ሲደበራችሁ ምን ስትሉም የነበራችሁ እንግዲህ አብሽሩ። ያው እንደዚህ ሁኛለሁ እኔ ጥሩ ነው ለልጆቹ ይሄን ውሳኔ እኔ ወድጄዋለሁ። ከሌላ ውሳኔ ይሄ ለኔ ጥሩ ነው። ስለዚህ ቪዲዮ ላይክ አድርጉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ሰብስክራይቡ በደንብ እየተደረገ ነው። አሁን ላይ ሰብስክራይቡ በደንብ እየሄደ ነው። እናመሰግናለን። ቪዲዮ ላይክ አድርጉ። እወዳችኋለሁ።